ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 50 የነገም ሌላ ቀን ነው ትረካችን ከተነሱት ውስጥ ለማስታወስ ያህል ሬት በትለር ቅዱስ ነው ብለው እየተዋደቁለት የሚገኘውን ጦርነት እያጣጣለባቸው መሆኑን የሰማው ዊሊ መበሳጨቱን፣ በዚህም ደግሞ ወይዘሮ ሜሪ ዌዘር ፒቲፓትን ዋጋሽን አገኘሽ፣ ይኸው ይሄ ርካሽ ሰውዬ አዋረደም እያሉ ሲበሳጩ ሁለቱን ሴቶች ስካርሌትና ሜላኒን ዳግመኛ ይህን ሰው እንዳያናገሩትና እንዳያገኙት ሲያስጠነቅቁ ተደምጠዋል። ሜላኒ ግን እኔ ያናግረዋለሁ ማለቷን እንደውም የበትለርና የባለቤቷ አሽሊ ሀሳብ እንደሚመሳሰል ስትናገር ሁሉም ደንግጠዋል። ስካርሌት ሜላኒ ባሏ የጻፈላትን ደብዳቤ የተረዳችውን ስትናገር ስካርሌት ባለመረዳቷ ቅናትና አድናቆት ተደበላልቆባታል። በወይዘሮ ሜሪ ዌዘር ውትወታ ዶክተር ሚድ የሬትን ስም ሳይጠቀስ ግን ደግሞ እሱ መሆኑን በሚያሳውቅ መልኩ ጋዜጣ ላይ እንዲወጣ ማድረጋቸውን ገልጸን ነበር። ክፍል 50 ትረካ ያበቃው። ክፍል 51 ትረካ ደግሞ ምን ይዞልን ይመጣ ይሆን? እንድታደምጡት በአክብሮት ጋብዘናችኋል። የዶክተሩ ደብዳቤ በድፍን ደቡብ በስግብግብ ነጋዴዎች በአትራፊዎችና የመንግሥት ኮንትራት ወስደው እያምታቱ ገንዘብ በሚያካብቱ ሰዎች ላይ የተነሳውን ሕዝባዊ ቁጣ ያዘለ የመጀመሪያው በር መክፈቻ ነው። ያንኪዎቹ የቻርልስተኑን የባሕር ወደብ መውጫ መግቢያ ስለዘጉት በዋናው የባሕር በር በዊልሚንግተን በኩል ዕቃዎችን በማስገባት ረገድ የሚሠራው የነጋዴዎች ደባና ቅሌት ጣራ ነክቷል። ስግብግብ ነጋዴዎች የተጠራቀመ ረብጣ ብራቸውን ይዘው ወደ ዊልሚንግተን ወደብ ይመጡና በቃጢም ብለው የሞሉትን ጀልባዎች ገና ዕቃቸው ሳይወርድ ተስማምተው ይገዙና የዕቃ ዋጋ እስኪንር ድረስ ደብቀው ያስቀምጡታል። የተፈላጊ መሠረታዊ ዕቃዎች ፍላጎት እየጨመረ ስለሚሄድ በአንድ ወር ጊዜ ውስጥ የዕቃ ዋጋ ወዲያውኑ እንደሚያሻቅብ ግልጽ ነው። ሲቪሉ ሕዝብ ወይ ከነጭራሹ ላለመግዛት መወሰን አሊያም ነጋዴዎቹ በተመኑት ዋጋ የግድ መግዛት ይኖርበታል። በዚህ መሃል ድሃው የህብረተሰብ ክፍል ክፉኛ ይመታል፣ ይማቅቃል። ዋጋ በናረ ቁጥር የኮንፌዴራሲው ገንዘብ ምንዛሪ አዘቅት ይወርዳል። ምንዛሪው በወረደ ቁጥር ደግሞ የቅንጦት ዕቃዎች ፍላጎት የትና የት ይደርሳል። ኮንትሮባንድ ነጋዴዎች የታገዱ የዕለት የሰርክ መገልገያ መሠረታዊ ዕቃዎችን እንዲያመጡ ኮሚሽን ይቀበላሉ፣ ጉቦ ይበላሉ። አሁን ጀልባዎቻቸውን የሚሞላው ግን ኮንፌዴራሲው የሚፈልገው መሠረታዊ ዕቃ ሳይሆን በጣም ከፍተኛ ዋጋ ያላቸው የቅንጦት ዕቃዎችን ነው። ሰውም ምርጫ ስለሌለው ነገ ዋጋዎች የበለጠ ስለሚንሩና የገንዘብም የመግዛት አቅም ስለሚደክም ከናካቴው ዋጋ ሊያጣ ስለሚችልም ያለ የሌለ ገንዘቡን አውጥቶ የቅንጦት ዕቃዎቹን በውድ ዋጋ ይገዛል። ነገሩን የበለጠ ያከፋው ደግሞ ከዊልሚንግተን ወደቦች ወደ ሪችሞንድ የሚሄድ አንድ የባቡር ሐዲድ ብቻ መኖሩ ነው። በሺህ የሚቆጠር የበርሜል ዱቄትና የታሸገ የአሳማ ሥጋ በትራንስፖርት እጥረት በየመጋቢ መንገዱ አቅራቢያ በስብሶ ሲቀር የነጋዴዎቹ የወይን ጠጅ፣ ውድ ጨርቅና ቡና ግን ዊልሚንግተን ወደብ በገባ በሁለት ቀን ጊዜ ውስጥ በየት እንደሚመጣ ሳይታወቅ ሪችሞንድ ይገባል። ድሮ ውስጥ ውስጡን ይታማ የነበረው ሁሉ አሁን ይፋ ወጣ። ሬት በትለር የራሱን 4 ጀልባዎች ማንቀሳቀስና የጫነውን ሸቀጥ ታይቶ ተሰምቶ በማያውቅ ዋጋ መሸጡ ብቻ ሳይሆን የሌሎች ጀልባዎችን ዕቃ እየገዛ በማስቀመጥ ዋጋው እስኪንር እንደሚጠብቅ በይፋ ይወራ ጀመር። የዊልሚንግተንን ወደብ እንደ ዋና የንግድ መናኸሪያ አድርጎ የታገዱ ዕቃዎችን ገና ከተጫኑበት ሳይራገፉ ለመግዛት ከ1 ሚሊዮን ዶላር በላይ የሚገመት ገንዘብ የነጋዴዎች ጣምራ ሽርክና መሪ ሆኖ አስቀምጧል የሚለው ወሬ እየገነነ ሄዷል። በዚህች የወደብ ከተማና በሪችሞንድ በደርዘን የሚቆጠሩ መጋዘኖች ያሏቸው ሲሆን የዋጋን መናር የሚጠብቁ በርካታ ልብሶችና የምግብ ሸቀጣ ሸቀጦች ጢም ብለው ሞልተውባቸዋል።
ካሁኑ ወታደሩና ሲቪሉ ሕዝብ የችግሩ ቁንጥጫ እየተሰማው ስለመጣ በሬት በትለርና በመሰሎቹ ላይ ማጉረምረምና ጥርስ መንከስ ጀምሯል። በኮንፌዴራሲው የባሕር አገልግሎት በኩል ባለው የታገደ ዕቃ የማሻገር ሥራ ብዙ ጀግኖችና በአርበኝነት ስሜት የተሞሉ ሰዎች አሉ ይላል የዶክተሩ ደብዳቤ የመጨረሻ ክፍል። የኮንፌዴራሲውን ሕልውና እስካቆዩ ድረስ ሕይወታቸውንና ሀብታቸውን በሙሉ አደጋ ላይ ጥለው የሚጣጣሩ ራስ ወዳድ ያልሆኑ ሰዎች አሉ። እነዚህ ሰዎች በሁሉም ታማኝ ደቡባውያን ልብ ውስጥ ታትመው የሚኖሩ ናቸው። እንዲህ ሕይወታቸውን ከሞት አፋፍ ጥደው እየለፉ ማንም ቢሆን የገንዘብ ክፍያቸው ላይ ጭቅጭቅ አይፈጥርባቸው። ራስ ወዳድ ባለመሆናቸው እናከብራቸዋለን። ስለ እነዚህ ሰዎች ምንም የምናገረው ነገር የለኝም። ይልቁንስ የታገደ ዕቃ በማሻገር ስም የራሳቸውን ጥቅም የሚያሳድዱ ወሮበሎች አሉ። ሰዎቻችን በየጦር ሜዳው የአንዲት ኪኒን እንክብል ጠኔ ይዘዋቸው ሲንጨፈረሩ እነሱ የሙሽራ ልብስና ጌጣጌጥ የሚያመጡ፣ ወገኖቻችን የቁስል ማደንዘዣ አጥተው ሲያልቁ ለእውነተኛ ዓላማችን ሲዋደቁ እነሱ ጀልባዎቻቸውን በሻይ ቅጠልና በወይን ጠጅ ሞልተው ሲመጡ የሚታዩ የሰው ጥምብ አንሳዎች ላይ የበቀል እርምጃ እንዲወሰድባቸው ጠይቃለሁ። ከሮበርት ሊ ጋር የዘመቱ ጀግኖቻችን ደምን እንደ ጭራቅ የሚመጡና የታገደ ዕቃ የማሻገርን የኮንትሮባንድ ሥራ እንዲጠላ የሚያደርጉ ሌቦች እንዲባረሩ ጠይቃለሁ። ልጆቻችን በባዶ እግራቸው በየጦር አምባው ሲባዝኑ እነዚህ ነጋዴዎች የተወለወለና ፊት የሚያሳይ የቆዳ ቦት ጫማ አድርገው መሃላችን ሲንዘባነኑ እንዴት ያስችለናል? ወታደሮቻችን እሳት አጥተው በብርድ ሲንቀጠቀጡ እነዚህ በላይ ሰዎች ሻምፓኝ እያፈሰሱ ሲዝናኑብን እንዴት ችለን እንቀመጥ? እነዚህን ወሮበሎች ከአገር እንዲያስወጣቸው እያንዳንዱን የኮንፌዴሬሲ አባል በትክክለኛው ዓላማችን ስም እጠይቃለሁ። የአትላንታ ሕዝብ ጋዜጣውን አንብቦ ትንግርቱ መነገሩ ገባው። እንደ ማንኛውም ታማኝ የኮንፌዴራሲው አባልም ሰው ሁሉ ሬት በትለርን ማግለል ጀመረ። በ1862 ክረምት ተቀብለው ያስተናግዱት ከነበሩት ቤተሰቦች ሁሉ በ1863 በሩን ያልዘጋበት አንድም የለም ከወይዘሮ ፒትፓት ቤት በስተቀር። ወይዘሮ ፒትፓት ቤት አሁንም እንደ ልቡ ይገባል ይወጣል። እዛም ቢሆን ሜላኒ ባትኖር ኖሮ ተቀባይ አያገኝም ነበር። ወይዘሮ ፒትፓት እሱ ከተማ አለ በተባለ ቁጥር ጤና አይሰማቸውም። እሱ ወደ ቤት እንዲመጣ በጋበዙት ቁጥር ጓደኞቻቸው ምን እንደሚሏቸው አሳምረው ያውቃሉ። ነገር ግን ወይድ አንተን የሚያስተናግድ ሰው ከእንግዲህ አይኖርም እንዳይሉት አሁንም ድፍረቱ ያንሳቸዋል። እሱ አትላንታ ከተማ ገባ በተባለ ቁጥር ዛሬስ ቤቴ ያላስገባውም ከበር ነው የምመልሰው፣ እዛው ደጃፉ ላይ ሰላም ብዬ መልሰዋለሁ እያሉ ለሴቶቹ ያወራሉ። እሱ በእጁ ትንሽ የተጠቀለለ ነገርና ባፉ ቁንጅናቸውንና ደምግባታቸውን የሚያሞካሹ ቃላት ይዞላቸው ብቅ ሲል ፉከራቸው ሁሉ ይሟሟባቸዋል። እንደው ምን እንደማደርግ ቸግሮኛል ይላሉ እያቃሰቱ። ዘም ብሎ አተኩሮ ሲያየኝ እንደው በፈጣሪ ብናገረው መቃብሬን የሚያቀርበው እየመሰለኝ ፍርሃት ይወረኛል። ለራሱ እርጉም ፍጥረት እንደሆነ ታውቃላችሁ፣ ግን ብናገረው የሚመታኝ ወይም ደግሞ እንደው የኔም ቤት እንደው ማነው ቻርልዬ በሕይወት በኖረ ኖሮ እንደው ስካርሌት ሁለተኛ እንዳይመጣ እስቲ አንቺ ንገሪው። እንደው ጠፋጥ ባለ የጨዋ አማርኛ ቀስ ብለሽ ንገሪው እስቲ ባክሽ። ወይ ጉዴ፣ ወይኔ ጉዴ! አንቺው እያበረታታሽው እንደሚመጣ ምን አለሁ። ከተማው በሙሉ የሚያወራብሽ እሱን ነው። እንደው አሁን እናትሽ ብሰማ ምን ትለኝ? ማነሽ ሜልዬ፣ ለእሱ ሰውዬ ፊት ባሰጪው ጥሩ ነው። ፊት ነስተሽ ራቅ ብትይው ይገባዋል። እንደው ሜልዬ
ለሄንሪ ካፒቴን በትለርን አነጋግረው ልጻፈለት ይሆን? የለም ምን ያላደርገውም አለች ሜላኒ። ክፉ ቃልም አልናገረውም። እንደሚመስለኝ ሰው የካፒቴን በትለር ነገር ሲነሳ እንደ ታረደች ዶሮ ይንደፋደፋል። እርግጠኛ ነኝ እሱ ዶክተር ሚድ እንደሚለውም ሆነ ወይዘሮ ሜሪ ዌዘር እንደሚሉት መጥፎ ሰው አይደለም። ምግብ ከተራቡ ሰዎች አይነጥቅም፣ አይደብቅም። እንዴ ሌላው ቀርቶ ለሙስ ልጆች ማሳደጊያ መዋጮ $100 ሰጥቶኛል እኮ። እሱም እንደኛው ታማኝ፣ እንደኛው የአርበኝነት ስሜት ያለውና ራሱን በኩራት ለመከላከል የሚችል ሰው ነው። ወንዶች ሰው ሲያማቸውና ከጀርባ ሆኖ ሲሸረድጃቸው የሚሰማቸውን ስሜት አስቡ እንግዲህ። ወይዘሮ ፒትፓት ስለ ወንዶች የሚያውቁት ነገር ስለሌላቸው ከጀርባቸው ሲታሙም ሆነ በፊት ለፊት ሲነገራቸው ምን እንደሚሰማቸው ስለማይረዱ እንደው ዝም ብለው ወፋፋር እጆቻቸውን ያወራጫሉ። ስካርሌት ገና ድሮ የሜላኒን በሰው ሁሉ ደና ነገር ያለሁ እያሉ መፍጨርጨር ስላላመነችበት ነገር አለሙን ትተዋለች። ሜላኒ ጅል ናት። ነገር ግን ማንም ምንም ሊያደርግ የማይችለው ነገር ነው። ስካርሌት የሬትን የአርበኝነት ስሜት ያለመኖር አሳምራ ታውቀዋለች። ምንም እንኳን ይሄንን ከምታምን መሞትን ብትመርጥም እሷም ለጉዳዩ ደንታ የላትም። ለእሷ ደንታ የሚሰጣት ከናሱ ድረስ የሚያመጣላት ትናንሽ ስጦታዎችና ለሴት ልጅ አስፈላጊ የሆኑ ዕቃዎች ናቸው። እውነታውን ጅልነት ካልሆነ በስተቀር ብትፈርጥ ብትነሳ የማታገኛቸውን እንደ መርፌዎች፣ ከረሜላና የፀጉር ማስያዣ የመሳሰሉትን ነገሮች የሚያመጣላትን ሰው እቤት ያትግባ ብላ በዛሬ ኑሮ ውድነት ከየት አባቷ ልታመጣ ነው? የለም ይህን ጉዳይ የቤቱ ባለቤት ሞግዚትና የግብረ ገብነት ዳኛ ለሆኑት ለወይዘሮ ፒቲፓት አስተላልፋ ብታርፍ ይሻላታል። ስካርሌት ከተማው በሙሉ ስለ ሬት በትለር ቤቷ መምጣትና ስለ እሷም ጭምር እንደሚያማና እንደሚያወራ በደንብ ታውቃለች። በአንጻሩ ግን በአትላንታ ሕዝብ ዓይን ሜላኒ ዊክስ ምንም አይነት ስህተት ትሠራለች ተብላ የማትገመት ናት። ስለዚህም ሬት በትለርን ሜላኒ የምትከላከልላት ከሆነ የእሱ እቤት መምጣት የክብር ተቀባይነት እንዳገኘ ይቆያል። ወጣም ወረደ መቼም ሬት ከነተረባው ከናሽሙሩና ከነስድቡ አጠገቧ ቢኖርላትና ይሄን በግልጽ አገር የሚያውቀውን ነገር ቢተው እሷ የበለጠ ደስታን ታገኛለች። በፔችትሪ ጎዳና አብራው ስትሄድ በግልጽ ሲሰደብ የሚሰማትን ብስጭት ይቀርላት ነበር። እንደዚህ ያሉትን ነገሮች ማሰቡን አስብ፣ ግን ለምን ትናገራቸዋለህ? አለችው በስድብ አይነት ቃና። የፈለግከውን ደስ የሚልህን ነገር ለማሰብ ትችላለህ። ነገር ግን አፍን ዘግተህ ብትቀመጥ ሁሉ ነገር ተስተካክሎ በጣም ግሩም የሆነ ኑሮ እንኖራለን። ያ እንኳን የአንቺ ሥርዓተ ማኅበር ደንብ ይመስለኛል። የኔ አይናማ ማስመሰያ አይመስልሽም? ስካርሌት ከዚህ የተሻለና በድፍረት የተሞላ ጸባይ እኮ ነው ካንቺ ያገኛለሁ ብዬ ተስፋ ማደርገው። እንደሚመስለኝ የአየርላንድ ተወላጆች የሚሰማቸውን ሁሉ ፊት ለፊት ይናገራሉ። ዲቪሎች ደግሞ የተነገራቸውን ሁሉ ይቀበላሉ። እስቲ እውነቱን ንገሪኝ ስካርሌት፣ አንዳንድ ጊዜ አፍሽን ዘግተሽ በመቀመጥሽ ምክንያት ልትፈነጂ አትደርሽም? እሱስ አለች ስካርሌት ያላትን ያለ ፈቃዷ በማመን። ስለ ዓላማችን ሌት ተቀን ሲያወሩ ስልችት ይለኛል። ግን ሬት በትለር እንደ ታከተኝ ብነግራቸው አንዳቸውም ከኔ ጋር አያወሩም። ማንኛቸውም ወንዶች ከኔ ጋር አይደንሱም። አዎ መደነስ ደግሞ የግድ ነው። እነራስሽን ለመቆጣጠር መቻልሽን አደንቃለሁ። ከአንቺ እኩል መሆን አልችልም። ስለ አገር ፍቅርና ስለ ጀግንነት የምቆረቆር እንዲሁም መልካም ፍቅር አዋቂ በመምሰል የበግ ለምድ መልበስም አልችልበትም። እርግጥ እያንዳንዷን ሳንቲም መሥዋዕት እያደረጉ በማሻገሩ ንግድ የተሰማሩትና ከጦርነቱ በኋላ ከስረው ሙልጫቸውን የሚወጡ በቂ ግብዝ ጀግኖች አሉ። ምን ያላስፈልጋቸው? እኔ ከጀግኖች ጋር በመጻፍም የአገር ወዳዶችን ቁጥር ለማብዛትም ሆነ የመናጢ ድሆችን ቁጥር ለመጨመር አስፈላጊ አይደለሁም።
እንደ ፍጥርጥራቸው ብድሩ ይድረሳቸው፣ ዋጋቸው ነው። አንድ ጊዜ በጣም በቅንነት ሳገለግል ነበር። ግን ወርቅ ላበደረ ጠጠር እንዲሉ ዋጋዬ አሁን እና ምን አለበኝ፣ በዓመት ውስጥ ዋጋቸውን ያገኛሉ። ውይ ምን አይነት ማትረባ ሰው ነህ! እንግሊዝና ፈረንሳይ እንኳን ከኛ ጎን በቆሙበት ሰዓት ይህን በመናገር በጣም አዝናለሁ። በጣም ያስጠላል። አየሽ ስካርሌት፣ እስካሁን ጋዜጣ ላይ ማንበብ ነበረብሽ። ትገርምኛለሽ። ለሁለተኛው በደንብ አንብቢ። ጋዜጣ የሴቶችን ጭንቅላት ያሾረዋል እኮ። ለማንኛውም እንድታውቂው ያህል ከወር በፊት እንግሊዝ አገር ነበርኩና ልንገርሽ። እንግሊዝ ብትሞት ኮንፌዴራሲዮን አትረዳም። እንግሊዝን እንግሊዝ ያደረጋትም ይኸው ነው። በዚህ ላይ የእንግሊዝ ዙፋን ላይ የተቀመጠችው የደች ሴት ፈሪሃ እግዚአብሔር ያደረባት በመሆኗ የባሪያ ገዢን አትደግፍም። የእንግሊዝ የፋብሪካ ሠራተኞች ቢሻቸው በረሃብ ይሞቱ፣ ጥጡም ባይገዛ ይቅር እንጂ ለባሪያ ግዢ ቅንጣት ድጋፍ አይሰጡም። ፈረንሳይንም ካነሳሽ ያ በናፖሊዮን የወጣ መሪያቸው ሜክሲኮ ውስጥ የሚያሰሯቸውን ፈረንሳዮች በማረጋጋት ሥራ ተጠምዷልና ስለ እኛ ለመጨነቅ ጊዜም የለውም። እርግጥ ጦርነቱ መኖሩ ደስ ይለዋል፣ ምክንያቱም ሰራዊቶቹን ከሜክሲኮ እንዳናስወጣበት ይረዳዋል። የለም ስካርሌት፣ የውጭ እርዳታ ነገር የሞተ ጉዳይ ነው። ጋዜጦቻችሁ የደቡቡን ሕዝብ ሞራል ለመጠበቅ የሚነዙት ፕሮፓጋንዳ ነው። ኮንፌዴሬሲው አልቆለታል። እንደ ግመል ሻኛውን እየበላ ነው እስትንፋሱ የቆየው። እንደምታውቂው ደግሞ በመጨረሻ ትልቁ ሻኛ ውስጥ የተከማቸ ምግብ እንኳን አላቂ ነው። እኔም ከእንግዲህ ወዲያ ገፋቢል ለ6 ወራት ነው የማሻገሩን ሥራ ብሠራ። ከዛ በኋላ ተወዋለሁ። ምክንያቱም ከዚህ በኋላ በጣም አስጊ ሁኔታ ይፈጠራል። የንግድ ጀልባዎቼንም ለአንዱ ጮሌ ነኝ የሚል ጅል እንግሊዛዊ ሸጥና እገላገላለሁ። ብቻ ያም ሆነ ይህ የሚያስጨንቀኝ ጉዳይ አይደለም። በቂ ገንዘብ ያውም በወርቅ እንግሊዝ ባንክ አከማችቻለሁ። ችግር የለም። ይሄ የወረቀት ብር አይረባኝም። እንደተለመደው ግድ የለሽ ሆኖ ነው የሚናገረው። ሌሎቹ ሰዎች የሚናገረውን ነገር ሸፍጥና ሌብነት ነው ይላሉ። ለስካርሌት ግን እውነትነቱና ቁም ነገርነቱ ይታያታል። ግን ተገቢው መንገድ እንዳልሆነ አውቃለችና ደንግጣለች። ከልቧም ባይሆን ታስመስላለች። እንደ ጨዋ ሴት እንድታስብ ግን አድርጓታል። ዶክተር ሚድ ስላንተ የጻፈው ልክ ነው ማለት ነው ካፕቴን ሬት። ራስን ለማዳን የምትችለው ጀልባዎችን ከሸጥክ በኋላ ወደኛ በመመለስና የበደልከውን በመካስ ነው። የምዕራብ ሰው ስለሆንክና ስካርሌት ምዕመናንን ለመመልመል የሚሰብክ የባፕቲስት ካህን መሰልሽኝ። አሁንስ ራሴን ለማዳን ንስሐ አልገባም ብልስም ባይተዋር ያረገኝን ስርዓት ያልተቀበለኝን ስርዓት የምቀበልበት ምን ምክንያት አለኝ? እንደውም ድምጥማጡ ቢጠፋ ደስታዬ ነው። እኔ እንዲህ ያለ ስርዓት አላየሁም አለች በመስቀልያ መንገድ። እና ረተይ ባታዩም በውስጡ እየኖርሽ አግልሎሻል፣ እንደኔ ማለት ነው። እኔ ከምጠላው ያነሰ አታዩም። ደግሞ ከበትለር ቤተሰብ የተባረርኩት ለምን ይመስልሻለን? ለቻርልስተን ሥርዓተ ማኅበር እጅ አልነሳም አልጣጣምም ብዬ ነው። ቻርልስተን ደግሞ ከዚህ ከደቡብ የባሰ ነው። ምን ያህል እንደሚታክት አሁንም የተረዳሽው አልመሰለኝም። ብዙ ሲሰሩ የነበሩና የተለመዱ ነገሮችን የግድሽን ተቀበይሉሻል። ጎጂ ያልሆኑ ብዙ ነገሮች አሉ፣ ግን ማንም ያለ ምክንያት እንዳይሰራቸው ተደርጓል። ምንም እርባና የሌላቸውና ሲሰሩ ሳይ የሚያናድዱኝ ነገሮች ሞልተዋል። ያቺን ሴትዮ አላገባም በማለቴ የደረሰብኝም ከነዛ ሁሉ በጣም ትንሹ ነው። ሽርሽር ከወሰድኳት በኋላ በአጋጣሚ ምክንያት በጊዜ ወደ ቤቷ ስላልመለስኳት ብቻ የማትጥመኝን ጅላጅል ሴት የማገባበት ምን ምክንያት አለ? ደሞስ አነጣጣሪ ሆኜ ሳለ የአንድ አይና ወንድሟ ልግደልህ ብሎ ሲቃጣ እንዴት ዝም ብዬ ልሙት? እርግጥ በአገሩ ባህል ደንብ ገሎኝ ባርፍና ስሜን ብጠብቅ ደህና ነበር ይባል ይሆናል። ግን ለመኖር እፈልጋለሁ። ውድ
አድማጮቻችን ክፍል 51 ትረካ ያደመጣችሁት ነው። ቀጣዩ ክፍል 52 ትረካ ደግሞ ሌላ አዲስ ነገር ይዞ ይመጣል ብለን እንጠብቃለን። ስላደመጣችሁን እጅግ አድርገን ነው እናመሰግናችሁ። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።